በሀገራችን ያልተለመዱና ፈታኝ የሆኑ የጥንካሬ ስፖርቶችን በስፋት ለማስተዋወቅና በዘርፉ አዲስ ተስፋ ያላቸው ወጣቶችን ወደ አደባባይ ለማውጣት የተዘጋጀው ታላቁ የአድዋ ፋይት ናይት ውድድር የመጨረሻው ማጠቃለያ ዝግጅት ላይ መድረሱ ተበሰረ። ውድ የታሪክ አለኝ ቲዩብ ተከታታዮች የዛሬው መረጃችን እነሆ ጀምሯል። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በከሉ ቀንሽ ደረሰ በክዬ በኩዋ። ይህ በአይነቱ ልዩ የሆነ የስፖርት እውነት የፊታችን ነሐሴ 21 ቀን 2018 ዓ.ም በታሪካዊው የአድዋ ድል መታሰቢያ ሙዚየም የሚካሄድ ይሆናል። ዝግጅቱን አስመልክቶ ጋዜጣዊ መግለጫና የፍጥጫ መርሃ ግብር በደመቀ ሁኔታ ተካሂዷል። የአድዋ ፋይት ናይት በኢትዮጵያ ስፖርት ኢንዱስትሪ ውስጥ ከፍተኛ ትኩረት የሳበው ለሁለተኛ ጊዜ በሚዘጋጀው በዚህ ዘመናዊ መድረክ ላይ ውድድሩ 3 የፍልሚያ ስፖርቶችን ማለትም ድብልቅ ማርሻል አርት፣ ኤምኤምኤ፣ ሞይታይ፣ የቦክሲንግ ውድድሮች በአንድ ላይ አስተናግዶ አስደሳች ምሽት ለተመልካች ለማቅረብ ተዘጋጅተዋል። በዕለቱ በአጠቃላይ 11 የተመረጡ ፍልሚያዎች የሚካሄዱ ሲሆን አደረጃጀታቸውም 4 የቦክስ ጨዋታዎች፣ 4 የኤምኤምኤ ፍልሚያዎች፣ 3 የሙይታይ ግጥሚያዎች ያካተተ ነው። የዕለቱ ዋነኛ ትኩረት የሚሆነው የቀድሞው ሻምፒዮን ዮሐንስ ስለሺ ጆኒ ከሴዶ ማርሻል አርት ጋር የሚደረገው ከፍተኛ ግምት የተሰጠው የኤምኤምኤ ፍልሚያ ነው። በተጨማሪም ዝግጅቱ ለሴቶች ተሳትፎ ልዩ ቦታ የሰጠ ሲሆን በታይላንድ ሀገሯን ወክላ ድንቅ ድል ያስመዘገበችው ዛህራ ከቡታጅራ አትሌት አብሳላት ጋር የምታደርገው የሙይታይ ፍልሚያ ከምሽቱ ሌላኛው አጓጊ ትዕይንት እንደሚሆን ይጠበቃል። የስዊት ቦክስ ስራ አስኪያጅና የዝግጅቱ ዋና አስተባባሪ ጌታቸው መለሰ በሰጠው መግለጫ ወደ አድዋ መታሰቢያ ሙዚየም የሚመጡ ስፖርት ወዳዶች ያለምንም መጉላላትና መጨናነቅ ውድድሩን እንዲከታተሉ ሰፊ ዝግጅት መደረጉን ገልጿል። ተመልካቾች መቀመጫውን ቀድሞ በመያዝ በምቾት እንዲታደሙ ሙሉ በሙሉ የዲጂታል ትኬት ሽያጭና የተቆጠረ ወንበር አሰራር ተዘርግቷል። የውድድሩ ዳኝነትና የነጥብ አቆጣጠር በሙሉ በስፖርቱ ሕግ መሰረት በቦክስና በኢንቴግሬትድ ማርሻል አርት ፌዴሬሽን ሙያዊ ኃላፊነት የሚመራ ይሆናል። ይህ ታላቅ እውነት በስዊት ቦክስ ጂም እና በሸጋ ኢቨንት በአዲስ አበባ ወጣቶች ስፖርት ቢሮ አዘጋጅነት የቀረበ ሲሆን ከውድድር አልፎ ለወጣቶች ትልቅ ዕድል ይዞ መጥቷል። አዘጋጁ ጌታቸው መለሰና ቡድናቸው ዋናው ራዕይ ወጣቶችን ከአካላዊ ብቃት ባለፈ አእምሯዊ ጥንካሬ ማጎናጸፍ ነው። ኤምኤምኤ እና የጥንካሬ ስፖርቶች ዲሲፕሊን፣ ትዕግስትና ራስን መቆጣጠር የሚያስተምሩ በመሆናቸው ወጣቶች ከጎጂ ልማዶች ርቀው በስፖርቱ እንዲጸኑ ያደርጋል። ክህሎት እያላቸው መድረክ አጥተው የነበሩ በርካታ ወጣቶች አቅማቸውን የሚያሳዩበትና ህልማቸውን የሚኖሩበት እድል የፈጠረ ሲሆን ነገ በዓለም አቀፍ ደረጃ እንደ ዩኤፍሲ ባሉ ትልልቅ መድረኮች የኢትዮጵያ ሰንደቅ ዓላማ የሚያውለበልቡ አትሌቶች ለማፍራት መሰረት እየጣለ ይገኛል። ስፖርት አካልን ብቻ ሳይሆን አእምሮንም ይገነባል። ወጣቶቻችን በስፖርቱ ራሳቸውን ችለውና ተስፋ አግኝተው ሲያድጉ ማየት ሁላችንም ኩራት ነው። አቶ ጌታቸው መለሰ የተናገረው ነው። በኢትዮጵያ የስፖርት ታሪክ ውስጥ እንዲህ ያሉ አዳዲስ ፍልሚያዎች መለመዳቸው ለሁለተኛ ጊዜ በዚሁ ጥራት መዘጋጀቱ እጅግ ትልቅ አስደሳች እርምጃ ነው። በተለይም ከተወዳዳሪዎቹ ብሽሽቅ ከስነ ልቦና ፍልሚያና ከስፖርቱ ማህበራዊ አንጻር በከሉ ቀንሽ ደረሰ በክዬ በኩዋ እስኪጨፍሩ በዓለም አቀፍ ደረጃ እንደ ዩኤፍሲ ባሉ ትልቅ መድረኮች ከውድድሩ ከመካሄዱ በፊት የሚደረጉ የፊት ለፊት ፍጥጫ፣ ፌስ ኦፍ እና የቃላት ብሽሽቅ የውድድሩ አካል ናቸው። የእነዚህ ተወዳዳሪዎች ፍጥጫ መርሃ ግብር ላይ ተወዳዳሪዎች ያሳዩት የአይን ላይን ፍጥጫና ውጥረቱ ተመልካቾች የፊታችን ነሐሴ 21 ቀን የሚደረገውን ፊልሚያ በከፍተኛ ጉጉት እንዲጠብቁት ያደርጋል። ለሁለተኛ ጊዜ በሚዘጋጀው በዚህ መድረክ ላይ ተወዳዳሪዎች አካላዊ ብቃታቸውን ብቻ ሳይሆን የአእምሮ ዝግጅታቸውን ያሳዩበት ነው። በብሽሽቅ ውስጥ የሚደረግ የቃላት ውጊያና የተጋጣሚውን ትኩረት ለመበተንና ቀድሞ በስነ ልቦና የበላይነት ለመያዝ የሚደረግ ጥበባዊ ስልት ነው። የቀድሞው ሻምፒዮን ዮሐንስ ስለሺ ወይም ጆኒ ከሴዶ ማርሻል አርት ጋር የሚያደርጉት የኤምኤምኤ ጨዋታ የምሽቱ ትልቅ የትኩረት ማዕከል መሆኑ አጋጣሚ አይደለም። ጆኒ የቀድሞ ሻምፒዮንነትና የልምድ የበላይነቱን ለማስጠበቅ የሚዋጋ ሲሆን ሴዶ ደግሞ አዲስ ታሪክ ለመጻፍ ሻምፒዮኑን ጥሎ ስሙን ለማስጠራት የመጣ ተፎካካሪ ነው። ሁለቱ አትሌቶች በፍጥጫው ወቅት ያሳዩት በራስ መተማመንና እርስ በርስ የመፎካከር ስሜት በደጋፊዎች መካከል ሰፊ ክርክርና የውድድር ስሜት ይፈጥራል። ይህ ለኢትዮጵያ ኤምኤምኤ ስፖርት እድገት ትልቅ ነዳጅ ነው። በሙይታይ በታይላንድ አስመዝገብ የመጣችው ዛህራ ከቡታጅራ አብሳላት ጋር የምታደርገው ጨዋታ የውድድሩ ሌላኛው ደመቅ ያለ ገጽታ ነው። ዛህራ በዓለም አቀፍ መድረክ ያገኘችው ልምድና ቴክኒክ ይዛ ስትመጣ፣ አብሳላት ደግሞ ያልተበገረ የአገር ውስጥ ብቃቷን ወኔዋን ይዛ ትገባለች። ይህ ፊልሚያ በራሱ ለሌሎች ኢትዮጵያውያን ሴቶች ትልቅ ተስፋና ማበረታቻ የሚሰጥ የሴቶች ማርሻል አርት ተሳትፎ አዲስ ደረጃ ላይ የሚያሻግር ነው።
ውድድሩ ሁለተኛው ዙር በአድዋ ድል መታሰቢያ ሙዚየም መደረጉ ትልቅ ታሪካዊና ስነ ልቦናዊ ትርጉም አለው። አድዋ የኢትዮጵያውያን ጽናት፣ የጥንካሬና የጀግንነት ምልክት ነው። የጥንካሬና የመስዋዕትነት ስፖርት የሆኑት ኤምኤምኤ፣ ሙይንታይ እና ቦክሲንግ በዚህ ታሪካዊ ቦታ ማካሄድ አትሌቶቹ ተጨማሪ ወኔና ኩራት ይሰጣቸዋል። በአጠቃላይ የአቶ ጌታቸው መለሰና የቡድናቸው አደረጃጀት ስፖርቱን ከቀለል ያለ ፊልሚያ ወጥቶ ወደ ሙያዊ ስፖርት፣ ቢዝነስና መዝናኛ ስፖርት ኢንተርቴንመንት እንዲሸጋገር አድርጎታል። የዲጂታል ቲኬቲንግ፣ የተቆጠረ ወንበር፣ የፌዴሬሽኑ ዳኝነትና የአትሌቶቹ ፕሮፌሽናል ፍጥጫ ፌስ ኦፍ ተዳምረው የፊታችን ነሐሴ 21 ቀን 2018 ዓ.ም በታሪካዊ የአድዋ ሙዚየም የሚካሄደው ምሽት የማይረሳና የኢትዮጵያን ማርሻል አርት ጉዞ አዲስ ምዕራፍ የሚያስጀምር ይሆናል። ውድ የታሪክ አለኝ ቲዩብ ተከታታዮች መረጃዎቹ እኒህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቤቱ አዲስ ከሆናችሁ ግን ሰብስክራይብ፣ ሼር በማድረግ የቤተሰባችን አካል ይሁኑ።